ሰላም ጤና ይስጥልኝ። ስሜ ሚስተር ጋሻው እባላለሁ። ዛሬ ደግሞ ይዤላችሁ የቀረብኩት ግሬድ 9 ማቴማቲክስ ቪዲዮ ቱቶሪያል ዩኒት 7 ቬክተር ኢንቱ ዳይሜንሽን ፓርት 7.1 ቬክተር ኤንድ ስካለር ኳንቲቲ የሚለውን እናያለን። በዛሬው ቪዲዮ ላይ ስለ ቬክተር፣ ስካለር እንደዚሁም ቬክተር ሪፕሬዘንቴሽን፣ ማግኒቲዩድ ኦፍ ቬክተር፣ ፖዚሽን ኦፍ ቬክተር እና ጠቅላላ በዚህ ምዕራፍ ውስጥ ያሉትን ስለ ቬክተር መጽሐፋቸው ያዘጋጃቸውን ሁሉ በተወሰነ መልኩ በዚህኛው ቪዲዮ ብቻ አቀርባቸዋለሁ ማለት ነው። በባለፈ ቪዲዮ ላይ ስለ ሲሚላሪቲ እና ኮንግረንሲ አንድ ምዕራፍ በአንድ ቪዲዮ ላይ ሰርቼላችሁ ነበር። ይሄንንም እንደዛው በዛሬው ቪዲዮ ላይ ሙሉ ምዕራፉን በአጭሩ አቀርብላችኋለሁ። ይህ አምፕሊፋየር ኤጁኬሽናል ሴንተር ነው። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ጻፉልኝ። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ እንዳትረሱ። እስከ መጨረሻው ድረስ አብራችሁን ቆዩ። የመጀመሪያው ፓርት ስካለር ኳንቲቲ ነው። እንግዲህ ስካለር ኳንቲቲ ወይም ፊዚካል ኳንቲቲ ስካለር እና ቬክተር ብለን እንከፍላቸዋለን፣ ወይንም ቤዚክ ፊዚካል ኳንቲቲ ኤንድ ድራይቭድ ፊዚካል ኳንቲቲ ብለንም እንከፍላቸዋለን በፊዚክስ ላይ እንደምታውቁት ማለት ነው። ቤዚክ ፊዚካል ኳንቲቲ እና ድራይቭድ ፊዚካል ኳንቲቲ የምንለው ቤዚክ የምንለው በቀጥታ በልኬት የሚገኙ ናቸው። 7 ቤዚክ ፊዚካል ኳንቲቲዎች እንዳሉ ፊዚክስ ላይ ተምራችኋል። ለምሳሌ ማስ ታይምስ ሌንግዝ፣ እንደዚሁም ኤሌክትሪክ ከረንት፣ ላይምንስተን ኢንተንሲቲ ወይም የብርሃን ጥንካሬ ብለን የምንጠራው ማለት ነው። በጠቅላላ 7 ይሆናሉ። አማውንት ኦፍ ሰብስታንስ ጨምሮ ወደ 7 ይሆናሉ። ቤዚክ ፊዚካል ኳንቲቲ ይባላሉ። ቀጥታ ሜዥር የሚደረጉ ሲሆኑ ድራይቭድ የምንላቸው ደግሞ አባስተን ወይም አካፍለን የምናገኛቸው ናቸው። ድራይቭድ የምንለው ድራይቭድ ማለት ተወራራሽ ወይም ከነዚህ ከቤዚክ ፊዚካል ኳንቲቲ ላይ የተወሰዱ ማለት ነው። በሌላ አባባል ፊዚካል ኳንቲቲ ስካለር እና ቬክተር ብለንም እንከፍለዋለን። ስካለር ፊዚካል ኳንቲቲ የምንለው ኦንሊ በማግኒቲዩድ ብቻ ኤክስፕረስ የሚደረግ ሲሆን ፊዚካል ኳንቲቲው ስካለር ፊዚካል ኳንቲቲ የምንለው ደግሞ ማግኒቲዩድ ፕላስ ዳይሬክሽን ያሳየናል ማለት ነው። ስካለር ፊዚካል ኳንቲቲ የምንለው አር ኳንቲቲ ዛት አር ፉሊ ዲስክራይብድ ባይ ማግኒቲዩድ ኦር ኖርማል ቫሊዩ አላውን ነው የሚለው። ለምሳሌ ማስ ለምሳሌ 10 ኪሎ ግራም ካልን 10 ኪሎ ግራም ነው፣ ሌላ ምንም አንልም። 10 ኪሎ ግራም ወደ ሰሜን አንልም፣ ምክንያቱም ማስ ስካለር ኳንቲቲ ስለሆነ ዳይሬክሽንን አይጨምርም። ቮሊዩም እንደዛው። ዴንሲቲ፣ ቴምፕሬቸር፣ ኢነርጂ፣ ታይም እና ሌሎችንም መጥቀስ እንችላለን። እነዚህ ምሳሌዎች ናቸው። በማግኒቲዩድ ብቻ ታይም በሴኮንድ፣ ኢነርጂ በጁል፣ ቴምፕሬቸር በኬልቪን ኦር ሌሎችም መለኪያዎች አሉት። ለምሳሌ ዲግሪ ሴንቲግሬድ እና ፋራናይት። ዴንሲቲ እንግዲህ ዴንሲቲ ቮሊዩምም በሜትር ኪዩብድ ወይም ሊኩድ ሲሆን በሌሎችም ሊለካ ይችላል። ሴንቲሜትር ኪዩብድ፣ ሚሊሜትር ኪዩብድ፣ ሊትር፣ ሚሊ ሊትር ፈሳሽ ከሆነ። ማስም በኪሎግራም፣ ግራም፣ ሚሊግራም እንደዚሁ ቶን እንደ ሁኔታው ልንለካ እንችላለን። ምንም አይነት ዳይሬክሽን አንጨምርም እዚህ ቦታ ላይ ማለት ነው። ሁለተኛው ቬክተር ኳንቲቲ የምንለው አር ኳንቲቲ ዛት ፉሊ ዲስክራይብድ ቦዝ ማግኒቲዩድ ኤንድ ዳይሬክሽን፣ አሁን ዳይሬክሽን ይጨምራል። የመጀመሪያው ዲስፕሌስመንት ብለን የምንጠራው ነው። እስኪ ምሳሌው ላይ ዲስፕሌስመንት ታስታውሱ ከሆነ ፊዚክስ ላይ ዲስፕሌስመንት ስንፈልግ እዚህ ጋር ቀስት እናስቀምጣለን ከላይ። ለምን? ዲስፕሌስመንት ፖዚሽን ነው ወይም ቼንጅ ኦፍ ፖዚሽን ነው፣ የቦታ ለውጥ ነው። የቦታ ለውጥ የሚለካው ደግሞ በሜትር ብቻ ሳይሆን በአቅጣጫ ነው። ወዴት ተንቀሳቀሰ የሚለውም ጭምር መነገር አለበት ማለት ነው። ዲስፕሌስመንት ማለት ቼንጅ ኦፍ ፖዚሽን ነው። ስለዚህ የፖዚሽን ለውጥ በአንደኛ የቦታ ለውጥ ማለት ነው። የቦታው ለውጥ በሜትርም ማለት ቦታው አንደኛ ርቀቱ በሜትር ሲገለጽ፣ ሁለተኛ ወዲት የሚለው ደግሞ የፖዚሽን ለውጡ ዳይሬክሽን ይፈልጋል። ሁለተኛው ቬሎሲቲ ነው። ቬሎሲቲ የዲስፕሌስመንት ቼንጅ ነው። እንደዚሁም አክሰሌሬሽን የቬሎሲቲ ቼንጅ፣ ፎርስም እንደዚሁ የአክሰሌሬሽን ቼንጅ ነው እያለ ሞመንተም፣ እነዚህ ሁሉ ቬክተር ናቸው ማለት ነው። ቬክተር አቅጣጫ።
ቬሎሲቲ ስንገልጸው እንደዚህ ብለን ነው የምንጽፈው። አክስሌሬሽንም ልክ ቀስት እናስቀምጣለን። በዚህ መልኩ ቬክተር መሆናቸውን የምንገልጸው በዚህ ነው። ፎርስ ሲቀመጥ ሞመንተም በፒ ይገለጻል። ልክ እነዚህ ሁሉ ቬክተር ናቸው ማለት ነው። ዳይሬክሽን፣ ቦዝ ዳይሬክሽን ኤንድ ማግኒቲዩድ። ዲስፕሌስመንት ላይ ለምሳሌ 10 ሜትር ብቻ ማለት አትችሉም። 10 ሜትር ወዲት የሚል ጥያቄ አለው በጎን ማለት ነው። 10 ሜትር ወደ ምስራቅ፣ ወደ ምዕራብ፣ ወደ ኖርዝ፣ ወደ ሳውስ ልክ እንደዚህ አይነት ዳይሬክሽኖችን አስከትላችሁ ትናገራላችሁ። ቬሎሲቲም ስትናገሩ ለምሳሌ 4 ሜትር ፐር ሰከንድ ወዲት የሚል ጥያቄ አለው ማለት ነው። አክስለሬሽን 9 ሜትር ለምሳሌ አክስለሬሽን አንዱ አክስለሬሽን ዲዩ ቱ ግራቪቲ የግራቪቲ አክስለሬሽን የግራቪቴሽናል አክስለሬሽን ብለን የምንጠራው 9.8 ሜትር ፐር ሰከንድ ስኩዌር ወዲት ወደ ታች ነው አይደለም? ወደ ራሱ የሚስብ ግራቪቲ ወደ መሬት ማለት ነው። ልክ አላቅጣጫ መናገር አንችልም ቬክተር ኳንቲቲዎችን ማለት ነው። ሌላው ሪፕሬዘንቴሽን ኦፍ ቬክተር ነው። ቬክተር ሪፕሬዘንት በዚህ መልኩ ቬክተርን ሪፕሬዘንት እናደርጋለን። ሪፕሬዘንት ስናደርግ ይሄ ቀስቱ ከላይ አይታችሁ ከሆነ ለምሳሌ አክስለሬሽን ብዬ ይህንን ከላይ ስጨምርበት ነበር። በዚህ አቀማመጥ ውስጥ የመጨረሻው ሄድ አሮ ሄዱ ሪፕሬዘንት የሚያደርገው ይሄ ዳይሬክሽኑን ሲሆን እዚህ ጋር ያለው ዳይሬክሽኑን ነው። ይሄኛው ኢኒሻል ፖይንቱን ሲሆን ዳይሬክሽኑ ላይ ምን አለ? ፋይናልም አለ። ፋይናል ወይም ተርሚናል ብለን እንጠራዋለን። በመሃል ያለው ሪፕሬዘንት የሚያደርገው ማግኒቲዩዱ ነው። ማግኒቲዩዱ ወይም እዚህ ጋር ለምሳሌ ኤ ብዬ ስታር አድርጌያለሁ ከላይ ኤ ምንድን ነው ካልን ኤ ማግኒቲዩድ ብቻ ነው ማለት ነው። ከላይ ዳይሬክሽኑን ለማሳየት የገባ ነው። ስለዚህ ኤ ከዚህ እስከ አሮ ሄዱ ድረስ ያለው ማግኒቲዩዱን ሪፕሬዘንት ያደርጋል ማለት ነው። ይሄ ሶሊድ ላይኑ መሃል ላይ ያለው ማግኒቲዩዱን ሪፕሬዘንት ያደርጋል ማለት ነው። በዚህ መልኩ ቬክተርን ሪፕሬዘንት እናደርጋለን። ኢኳሊቲ ኦፍ ቬክተር ሁለት ቬክተሮች እኩል ናቸው የምንለው መቼ ነው? Two vectors are said to be equal if and only if they have the same magnitude and the same direction. ተመሳሳይ ማግኒቲዩድ እና ተመሳሳይ ዳይሬክሽን ሲኖራቸው ሁለቱ ቬክተሮች እኩል ናቸው እንላለን። ለምሳሌ እዚህ ጋር እንደምትመለከቱት ቬክተር A is equal to vector B because both A and B are equal magnitude and the same direction ስላላቸው ማለት ነው። ሌላው ኦፖዚት ኦፍ ቬክተር የምንለው ነው። the vector which has the same magnitude ኦፖዚት የምንለው ተመሳሳይ የሆነ ማግኒቲዩድ ኖሯቸው ነገር ግን ተቃራኒ አቅጣጫ ያላቸው ማለት ነው። the vector which has the same magnitude that of the vector AB ለምሳሌ ቬክተር AB የሚባል እዚህ ጋር አለ but opposite in direction called opposite vector of AB እንላለን። ለምሳሌ ይሄ ቬክተር ይሄ A እና መዳረሻው ደግሞ B ስለዚህ ይሄም ቬክተር AB ማለት ነው። ኦፖዚት ማለት ለዚህ ቬክተር ተቃራኒ የሆነ ልክ እኩል የሆነ ማግኒቲዩድ ያለው ነገር ግን ተቃራኒ አቅጣጫው ተቃራኒ የሆነ ይሄም ቬክተር AB ኦፖዚት ናቸው ማለት ነው። ለዛ እዚህ ጋር ምን እናደርጋለን? ኔጌቲቭ ዋናው ቬክተሩ ሲሆን ከታች ያለው A ኔጌቲቭ AB ማለት ኦፖዚት መሆኑን ነው የሚያሳየን። ለምሳሌ እዚህ ጋር ማየት ትችላላችሁ። ሁለቱም ቬክተሮች ማየት ትችላላችሁ። ኦፖዚት ቬክተር የግድ ተመሳሳይ ማግኒቲዩድ ሊኖራቸው ይገባል። ለምሳሌ ኔጌቲቭ 6 እና ፖዚቲቭ 5 ኦፖዚት ሊባሉ አይችሉም። እነዚህ ሁለት ቬክተሮች ኦፖዚት ልንላቸው አንችልም። ኦፖዚት ለመባል የግድ ይሄ ኔጌቲቭ 6 ከሆነ እዚህ ጋር ያለው ፖዚቲቭ 6 መሆን አለበት። ኢኳል ኢን ማግኒቲዩድ በማግኒቲዩድ ደረጃ እኩል ነገር ግን ተቃራኒ ዳይሬክሽን ሊኖራቸው ነው የሚለው። ይሄን መርሳት የለባችሁም። ለምሳሌ እንደዚህ አድርጌ ይሄኛው 6 ሜትር እና ወደዚህ ደግሞ ትንሽ 3 ሜትር እንደዚህ ባደርግ እነዚህ ሁለት ቬክተሮች ኦፖዚት ናቸው ብትባሉ አይ ኖ ነው የምትሉ። ኦፖዚት አይደሉም። ኦፖዚት ለመባል የግድ እኩል ማግኒቲዩድ ሊኖራቸው ግድ ይላል። ሌላው ፓራላል ቬክተር ነው። ቬክተር that have the same or opposite direction are called parallel. ፓራላል ቬክተር ከኦፖዚት ጋር መለየት መቻል አለባቸው። ለምሳሌ እነዚህ ሁለት ቬክተሮች ፓራላል ቬክተር ይባላሉ።
ፓራላል ልንላቸው እንችላለን። ለምሳሌ ይህም ቬክተር ኤ ይሄኛውን ቬክተር ቢ ሁለቱ ፓራላል ልንል እንችላለን። ወይንም ይሄንን ቬክተር ሁለቱም ፓራላል ልንላቸው እንችላለን። ወይም እኩል የሆነ ማግኒቲዩድ ያላቸው ልክ ኦፖዚቱ ማለት ነው። ይሄንንም ፓራላል ልንላቸው እንችላለን። ሶስቱም እነዚህ ቬክተሮች ፓራላል ቬክተሮች ሊባሉ ይችላሉ። ፓራላል ማለት ትይዩ ማለት ነው። ትይዩ ለመባል የግድ እኩል ማግኒቲዩድ ሊኖራቸው አይገባም። እኩል ማግኒቲዩድ ሊኖራቸውም ላይኖራቸውም ይችላል። ፓራላል ለመባል አንደኛ በተመሳሳይ አቅጣጫ የሚሄዱ መሆን አለባቸው። ሁለተኛ ተቃራኒ ሊሆኑ ይችላሉ። ሶስተኛ እኩል ማግኒቲዩድ ሆነው ተቃራኒም ሊሆኑ ይችላሉ። ልክ እንደ ኦፖዚት ቬክተር ማለት ነው። ለምሳሌ እዚህ ጋር ሶስቱን ቬክተሮች ስትመለከቷቸው በማግኒቲዩድ ደረጃ ሶስቱን ቬክተሮች የተለያዩ ቬክተሮች ናቸው። ከኤስ ከቢ ሲዲ ኢኤፍ ያሉት ቬክተሮች ማለት ነው። ነገር ግን ሶስቱም ፓራላል ናቸው። ኤቢ ከሲዲ ወይም ከኢኤፍ ጋር ሶስቱም ፓራላል ናቸው። እዚህ ጋር ባልኩት መሰረት ልክ አንዳንዱን ውሰዱት። እዚህ ጋር አንዳንዱን ላይ ብቻ ከላዩ ላይ እንደመውሰድ ማለት ነው። ስለዚህ ፓራላል ማለት ያ ነው። ትይዩ ቬክተሮች ማለታችን ነው። ይሄ ከማግኒቲዩድ ጋር ምንም የሚያገናኘው ነገር የለም። ኦፖዚት ግን የግድ ነው። ተመሳሳይ ማግኒቲዩድ ነገር ግን ተቃራኒ ዳይሬክሽን የሚለው ስላለ ማለት ነው። ሌላው ኮለመን ቬክተር ኢንቱ ዳይሜንሽን ነው። ኮለመን ብለን የምንጠራው በኦርደር ፔር የሚቀመጡ ቬክተር ማለት ነው። በኦርደር ፔር የሚቀመጥ ቬክተር ማለት ምን ማለት ነው? ኦርደር ፔር የግድ ኤክስ ዋይ ማለታችን ነው። በኤክስ ዋይ የሚቀመጥ ቬክተር አለ። በሌላ አባባል ይሄ ፐርፐንዲኩላር ቬክተር ልንላቸው እንችላለን። እነዚህም ቬክተሮች ኮለመን ቬክተር ሚንስ ኤ ፐርፐንዲኩላር ቬክተር ፐርፐንዲኩላር ቬክተር ማለት ነው። ቬክተር ኦኬ ፐርፐንዲኩላር ቬክተር ልንላቸው እንችላለን። እነዚህን ለምንድን ነው? ኤክስ ዋይ ፐርፐንዲኩላር ነው አንዱ ለአንዱ። ለምሳሌ ኤክስ አክሲስ ወደ ዋይ አክሲስ ይሄ ነው፣ ኤክስ አክሲስ ደግሞ ይሄ ነው። በስምምነት መሰረት ይሄ ኮለመን ቬክተር እንላለን። አቀማመጡም ምን ተብሎ ነው የሚቀመጠው? አንደኛ እንደዚህ አድርገን ልናስቀምጥ እንችላለን፣ ኤክስ ዋይ መጀመሪያ እንዳደረኩት፣ ወይም እንደዚህም ሊቀመጥ ይችላል ኤክስ ዋይ ማለት ነው። ስለዚህ በዚህ መልኩ የሚቀመጥ ቬክተር ደግሞ ኮለመን ቬክተር ይባላል። ቱ ዳይሜንሽናል ነው። ቱ ዳይሜንሽናል ስንል ኤክስ ዋይ ማለታችን ነው። ኤክስ ኮምፖነንት እና ዛት ሚንስ ሆሪዞንታል ኤንድ ቨርቲካል ኮምፖነንት ይኖሩታል ማለት ነው። ለምሳሌ እዚህ ጋር 2 3 ለምሳሌ አንድ ቬክተር ኤ ኤክስ ዋይ ተቀመጠ ማለት የመጀመሪያው ኤክስ ኮምፖነንት ወደ ኤክስ አክሲስ የሄደውን ሲያሳየን፣ ሁለተኛው ደግሞ ወደ ዋይ አክሲስ ያለውን ነው የሚያሳየን። ከታች ምሳሌው ላይ ለምሳሌ 2 3 ተሰጥቷል። ይህ ማለት 2 3 እንደዚህ ብለን ማስቀመጥ እንችላለን። 2 ወደ ኤክስ ነው፣ 3 ደግሞ ወደ ዋይ ማለታችን። ስለዚህ በዋናው አቀማመጥም በዚህኛው አቀማመጥ ፎርም መሰረት 2 3 ብለን እናስቀምጣለን። ስለዚህ እነዚህ ይሄ ኮለመን ቬክተር ወይም ፐርፐንዲኩላር ቬክተር እንለዋለን። ፐርፐንዲኩላር ነው። ለምሳሌ እዚህ ምስሉ ላይ ብትመለከቱት ምስሉ ላይ ማየት ትችላላችሁ። 3 ወደ ዋይ 2 ወደ ኤክስ ማለት ነው። ወደ ኤክስ 2 ዩኒት ከዛ 3 ዩኒት ደግሞ ወደ ዋይ 3 ዩኒት ወደ ዋይ ሄዷል ነው። ስለዚህ እዚህ ጋር ያለው ቬክተር ኤ ማግኒቲዩድ ይሆናል ማለት ነው። ስለ ማግኒቲዩድ ስናወራ ማግኒቲዩዱ እንናገራለን። ስለዚህ ቬክተር ኤ ማለት 2 3 ነው እንላለን። 2 ከኤክስ 2 ዩኒት ከዋይ 3 ዩኒት ማለታችን ነው። ማግኒቲዩድ ኦፍ ቬክተር ላይ ስንመጣ ማግኒቲዩድ ማለት ከላይ ያየነው መስራት ማለት ነው። ማግኒቲዩዱ እንዴት እናገኘዋለን? ለምሳሌ አንድ ቬክተር 3 ዩኒት ወደ ኤክስ 4 ዩኒት ወደ ዋይ ሄደ። ይሄ ፐርፐንዲኩላር ቬክተር ቱ ዳይሜንሽናል ነው። ስለዚህ ይሄ ጋር ኤ ነው። ኤ ስንት ነው የሚመጣው ስንል ማግኒቲዩድ ኦፍ ኤ ብለን ነው የምንፈልገው።
ማግኒቲዩድ ኦፍ ኤ መጀመሪያ ቬክተር ኤ ወይንም ዊ ካን ሴይ ኤ ኢዝ ኢኳል ቱ 3 ከኤክስ 3 ከዋይ ደግሞ 4 ወይም ወደ ዋይ 4 ብለን በዚህ መልኩ እናስቀምጣለን ወይንም 3,4 ብለን እናስቀምጣለን። ስለዚህ ማግኒቲዩድ ኦፍ ቬክተሩን እንዴት እንፈልጋለን? ማግኒቲዩድ ኦፍ ኤ ማለት ኤክስ ዋይ ከሆነ ኤ ማለት ኤክስ ዋይ ፎርም ከሆነ ይሄ የሚያሳየን ወደ ኤክስ እና ወደ ዋይ መሄዱን ከሆነ ማግኒቲዩድ ኦፍ ኤ ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ ዋይ ስኩዌር ራዲካል ነው ማለት ነው። ማግኒቲዩድ በዚህ ነው የሚፈለገው። ለምሳሌ ይሄው ራሱን ነው የሰጠን። ፋይንድ ዘ ማግኒቲዩድ ኦፍ ዘ ቬክተር ዩ 4 ማግኒቲዩዱን እንዴት እንፈልጋለን? ስለዚህ ማግኒቲዩድ ኦፍ ቬክተር ዩ እኩል ይሆናል ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር ብለን ነው የምንፈልገው። በሌላ አባባል ምን ማለት መሰላችሁ? ይሄ 4 ዩኒት ወደ ኤክስ ከሄደ ማለት ነው። 4 ዩኒት ወደ ኤክስ ሄደ ካልን 3 ዩኒት ደግሞ ወደ ዋይ 3 ዩኒት ወደ ዋይ መጣ ማለታችን ነው። ማግኒቲዩድ ማለት ይሄ ከሆነ ሃይፖትነሱን ሌትስ ሴይ ኤክስ ልበል ዩ ልበል ቬክተር አይደለም። ይሄንን ሃይፖትነሱን እንዴት እናገኘዋለን ስንል ፓይታጎረስ ቴረም እንጠቀማለን። ፓይታጎረስ ቴረም እንዴት ነው የምንጠቀመው? ማግኒቲዩዱ ማግኒቲዩድ ኦፍ ዩ ስኩዌር ለምንድን ነው ማግኒቲዩድ አስፈለገው? ቬክተር ኔጌቲቭ ሊመጣብን ስለሚችል ነው። ማግኒቲዩድ ደግሞ ኔጌቲቭ አይሆንም። ማግኒቲዩድ ኔጌቲቭ አይሆንም፣ ቬክተር ግን ኔጌቲቭ ሊመጣብን ይችላል። ስለዚህ ለዛ ነው እዚህ ጋር ምን ያልኩት ማግኒቲዩድ ስኩዌር ያደረኩት እኩል ይሆናል ወደ ኤክስ የሄደው ስኩዌር ሲደመር ዋይ ስኩዌር ብለን እናስቀምጣለን። ኤክስ ስኩዌር ፕላስ ዋይ ስኩዌር ወደ ኤክስ የሄደው ይሄ ነው፣ ወደ ዋይ ደግሞ ወደ ላይ ያለው ነው። ኦኬ ናው ማግኒቲዩድ ኦፍ ዩ እኩል ይሆናል ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር ይሆናል። ይሄ ሁለት እዚች ጋር ያለችው ሁለት ምን ሆነ? ከወዲህ ያለውን ራዲካል ውስጥ እንዲገባ አደረገው ማለት ነው። ኦኬ አሁን ኤክስ ስንት ነው ስንል 4 ነው። 4 ስኩዌር ሲደመር 5 ስኩዌር 3 ስኩዌር ይሄ ራዲካል 25 ይመጣል። ስለዚህ ስንት ይመጣል ማለት ነው? 5 25 ከራዲካል አውጡት። ስለዚህ ማግኒቲዩድ ኦፍ ዩ ኢዝ ኢኳል ቱ ዋት 5። ስለዚህ ይሄ ስንት ዩኒት ነው ማለት ነው? 5 ዩኒት ነው ማለት ነው። 5 ነው። በዚህ መልኩ እናስቀምጣለን ማለት ነው። ይሄኛው ማግኒቲዩዱ ቀላል ነው። ከቱ ዳይሜንሽናል ስትነሱ የመጀመሪያው በኦርደር ፔር ይሰጣችኋል። ኤክስ ዋይ ተደርጎ ኤክስ ስኩዌር ሲደመር ዋይ ስኩዌር እኩል ይሆናል ሃይፖተነስ ስኩዌር ወይም ማግኒቲዩዱን የምትፈልጉበት ነው። ማግኒቲዩድ ቀላል ነው። ሌላው ዳይሬክሽን ኦፍ ቬክተር ነው። ዳይሬክሽን አሁን ካልነው ላይ ተነስተን ዳይሬክሽኑን እንዴት እንፈልጋለን? ዳይሬክሽን ማለት በነገራችን ላይ ቴታ ማለት ነው። ዘ ዳይሬክሽን ኦፍ ቬክተር ካን ቢ ዲተርማይንድ አስ አን አንግል ወይም በቴታ የምንፈልገው ነው። ቅድም የተጠቀምኩትን ራሱ እዚህ ጋር ላምጣው። ከላይ ያለው ምሳሌ እዚህ ጋር 5 መጣልኝ ማግኒቲዩዱ። ይሄኛው 3 ነበረ ታስታውሱ ከሆነ ይሄ ወደ ኤክስ የሄደው ደግሞ 4 ነው። ዳይሬክሽን የምንለው እዚህ ጋር የሚፈጠረው አንግል ነው፣ አንግል ቴታ ነው። ስለዚህ በተሰጠን ጊብን መሰረት ታን ቴታ ኢዝ ኢኳል ቱ ኦፖዚት ሳይድ ኦቨር አጀሰንት ሳይድ አድርጋችሁ ነው የምትፈልጉት። ኦፖዚት ሳይድ ኦቨር አጀሰንት፣ ኦፖዚቱ ማለት 3 ነው፣ እኩል ይሆናል 3/4። ስለዚህ ቴታን ለማግኘት ታን ኢንቨርስ ኦፍ 3/4 የሚለውን እንጠቀማለን ማለት ነው። ይሄ በካልኩሌተር ካልሆነ ለመስራት ከባድ ነው፣ ግን ዳይሬክሽን ኦፍ ቬክተሩ ካልኩሌተር እስከሚፈቀድ ድረስ ግን ቴታው በዚህ ሁኔታ ይፈለጋል ማለት ነው። ቴታን የምትፈልጉት በዚህ ነው።
ሌላው ኦልተርኔቲቭሊ ዘ ዳይሬክሽን ካን ቢ ዲስክራይብ ዩዚንግ ካርዲናል ዳይሬክሽን ኖርዝ ኢስት ዌስት ሳውዝ ኤንድ አት አን አንግል ሪላቲቭ ቱ ዋን ኦፍ ዞስ ዳይሬክሽን። ምናልባት ነው የሚላችሁ እዚህ ጋር በሌላ አባባል ወይም ኦልተርኔቲቭሊ በሌላ አገላለጽ ይህን ዳይሬክሽን ልንጠቀም እንችላለን ማለት ነው። አሁን ለምሳሌ እዚህ ጋር ማግኒቲዩዱ ስንት ላይ ነው ያለው ብትባሉ ለማን ይቀርባል? ይህ ማግኒቲዩድ ዩ ዳይሬክሽኑን ሲተናገር ብትሉኝ እኔ ምናልባት ኖርዝ ኢስት የሚል ይሆናል ማለት ነው። ኖርዝ ኢስት ወደ ኖርዝ ኢስት። ስለዚህ ኖርዝ ኢስት ብለን መናገር እንችላለን። ግን ትክክለኛው ማን ነው? ዳይሬክሽኑ ወይም ቴታው ነው። ቴታው ወይ በአንግል ትፈልጋላችሁ ወይ በዚህ አሁን ባልኳችሁ ዳይሬክሽኑን ትናገራላችሁ ማለት ነው። ሌላው ቬክተር ኦፕሬሽን ነው። ኦፕሬሽን ስንል መደመር፣ ኦፕሬሽን ማለት ስሌት ማለት ነው። መደመር፣ መቀነስ፣ ማባዛት ማለት ነው። ቬክተር ላይ እነዚህ ሁሉ አሉ። ማካፈል የለም ለጊዜው። ቬክተር ላይ አናካፍልም። ሶስቱን ኦፕሬሽኖች ግን እንጠቀማለን። አዲሽን ኦፍ ቬክተር፣ ሰብትራክሽን ኦፍ ቬክተር ኤንድ መልቲፕሊኬሽን ኦፍ ቬክተር ሶስቱን እንጠቀማለን። የመጀመሪያው አዲሽን ስትጠቀሙ ሁለት ሎ ወይም ሁለት ሩሎችን እንጠቀማለን። ዜር አር ቱ ሎ ኦፍ አዲሽን ኦፍ ቬክተር። አንደኛው ትሪያንግል ሎ ኦፍ አዲሽን ኦፍ ቬክተር ብለን እንጠራዋለን። ትሪያንግል ሎ ኦፍ አዲሽን ኦፍ ቬክተር የምንለው ሄር ቱ ቴል ማለታችን ነው። ለምሳሌ ሁለት ቬክተር ወይ ሌትስ ሴይ ይህንን ቬክተር ኤ በሉትና ቬክተር ኤ ቢሆንና ሌላ ደግሞ አንድ ቬክተር ልክ እንደዚህ አይነት ቬክተር ቢ ቢሰጠን ሉክ ቬክተር ቢ ቢሆን ቬክተር ቢ። ስለዚህ ይህን ሁለት ቬክተር እንዴት እንደምረዋለን? ሄር ቱ ቴል ኮኔክሽን ማለት ነው። ትሪያንግል ሎ ማለት ሄድ ቱ ቴል ምን ማለት ነው? የመጀመሪያውን ቬክተር ሄዱን ተጠቅማችሁ የመጀመሪያው ቬክተር ሄድ ላይ የሁለተኛውን ቬክተር ቴሉን ማስቀመጥ ማለት ነው። እሺ ኦኬ፣ እዚህ ጋር ቦታ ይኖረኛል። ሉክ ይሄ ቬክተር ኤ አለ። ከዛ የሁለተኛውን ቬክተር ይሄኛው ሄዱ ነው፣ ለመጀመሪያው ሄዱ ነው። ይሄኛው ደግሞ የሁለተኛው ቴሉ ነው። እንደዚህ ካስቀመጣችሁት ይሄ ቬክተር ቢ ሆነ ማለት ነው። ስለዚህ ማግኒቲዩዱ ከየት እስከ የት ይሆናል? ከዚህ እስከዚህ ድረስ ያለው ማግኒቲዩዱ ይሆናል። ማግኒቲዩዱ ይሄ ማለት ኤ ፕላስ ቢ ሰሙ ማለት ነው። ድምሩ ኤ ፕላስ ቢ። ከታች ያለው መስመር ምንድን ነው? ኤ ፕላስ ቢ። ኤ ፕላስ ቢ። ይሄኛው ትሪያንግል ሎ ኦፍ አዲሽን ኦፍ ቬክተር ይባላል። እንዴት ነው አድ ያደረኳቸው? አንደኛው ሄድ ላይ ሌላኛውን ቴል በማስቀመጥ ማለት ነው። ትሪያንግል ሎ የሚላችሁ ይሄን ነው። ከታች ለምሳሌ ዩ እና ቪ የሚባሉ ሁለት ቬክተሮች እዚህ ተቀምጠውላችኋል። እንዴት እንደሰራቸው ተመልከቱ። ቬክተር ዩ ላይ ቬክተር ቪ እንዴት ተገናኙ ካላችሁ ዩ ሄድ ላይ የቪ ቴል ተቀምጧል ማለት ነው። ይህ ማለት የዩ ሄድ የምንለው ይሄ ነው። እዚህ ጋር እያጠቆርኩላችሁ ያለው ሄዱ ላይ። ከዛ የቪ ቴሉ ደግሞ ይሄ ነው። ይሄ ለቪ ቴሉ ነው፣ ይሄኛው ለዩ ሄዱ ነው የተገናኙበት ማለት ነው። ስለዚህ ማግኒቲዩዱ ከኢኒሻሉ እስከ ፋይናል ድረስ ያለው ይሄ ዩ ፕላስ ቢ ይሆናል ማለት ነው። ዩ ፕላስ ቢ ሰማቸው ይሆናል። ሁለተኛው ፓራሌሎግራም ሎ ኦፍ ቬክተር አዲሽን ብለን እንጠራለን። ይሄኛው ቬክተር ደግሞ ሰም ኦፍ ቱ ቬክተር ባይ ጆይኒንግ ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር ቱ ተርሚናል ፖይንት ኦፍ ዘ ሰከንድ። ልክ ሄር ቱ ቴል እንደማለት ነው። ልክ እንደላይኛው ማለት ነው። ይህን ቴል ቱ ቴልም ማለት ይቻላል። በነገራችን ላይ ይህ አገላለጹ ሄር ቱ ቴል ነው ወይም ቴል ቱ ሄድ ነው ጽሁፉ ላይ የገለጸው ማለት ነው። ግን በሌላ አገላለጽም ሊገለጽ ይችላል። ይሄ ፓራሌሎግራም ሎ ኦፍ ቬክተር አዲሽን ኮኢኒሻል ቬክተር ዌር ዩ ሜይ ቢ አስክድ ቱ ዲተርማይን ዜር ሰም ይላል። ይህ ማለት ምን ማለት ነው? ቴል ቱ ቴል ማለት ነው። ለምሳሌ ቴል ቱ ቴል ማለት ነው። መጀመሪያ ስናስቀምጥ ቴል ቱ ቴል ሁለቱም ቬክተሮች በማስቀመጥ ማለት ነው። ለምሳሌ እነዚህን ሁለት ቬክተሮች ተመልከቱ እንዴት ሰማቸውን እንደምንሰራ በፓራሌሎግራም ሎ ኦፍ ቬክተር አዲሽን ማለት ነው።
ሁለቱ ቬክተሮች አሁን ባሉበት ሁኔታ ቴል ቱ ቴል የኤ ወይም የቬክተር ኤ ቴል እና የቬክተር ቢ ቴል አንድ ላይ ኤ ላይ ነው ኮኔክት ያደረጉት። ቴል ቱ ቴል ማለት ያ ነው። ቴል ቱ ቴል ወይም ኢኒሻል ቱ ኢኒሻል ማለት ነው። ኢኒሻል ኢኒሻሉ ኮኢኒሻል የሚላችሁ ያ ነው። አንድ ላይ መሆን ማለት ነው። ኮኢኒሻል ከዛ እንዴት አድርገን እንፈልጋለን? እዚህ ጋር እኔ ላስቀምጠው እዚህ ላይ እንዴት እንደሆነ። ለምሳሌ ይሄ ቬክተር ኤ ነው። ይሄኛው ደግሞ ቬክተር ቢ ነው። ቬክተር ኤ ቬክተር ቢ ሰማቸው እንዴት ሊሆን ይችላል ስንል ሰማቸው በመካከላቸው ይሆናል። ፓራሌሎግራም ሎ ኦፍ ቬክተር አዲሽን። ስለዚህ የሁለቱ ሰም መሀላቸው ነው የሚሆነው። ኤ ፕላስ ቢ ይሄን ይሆናል ማለት ነው። ሰማቸው ይሄን የሚሆነው እንዴት? አሁን እዚህ ጋር ኤ እና ቢን ፕሪ ኢሜጅ በመፍጠር ወይንም ኤክስቴንድ በማድረግ ለምሳሌ እዚህ ጋር ዶት ዶት ያደረኩት ይሄ ማን ነው? ቬክተር ኤ ማለት ነው። ይሄ ቬክተር ማለት ይሄ ቬክተር እኩል ናቸው። ፓራሌሎግራም ምንድን ነው የሚለው? ተቃራኒ ጎኖቹ እኩል ናቸው ይል የለም? ልክ በዛ ማለት ነው። ቢን ደግሞ እንደዚሁ ከላይ ያመጣሁት ይኸውላችሁ፣ ቢን እዚህ ጋር ያመጣሁት ቬክተር ቢ ኤክስቴንድ አድርጌ ማለት ነው። ይሄ ቬክተር ቢ፣ ይሄ ቬክተር ኤ። እዚህ ጋር ያለው ኤ እና እዚህ ጋር ያለው ኤ እኩል ናቸው ወይም ተመሳሳይ ናቸው። ከላይ ያለው ዶት ዶት ያደረኩት ቢ እና ከታች ያለው በቢጫ ያለው ቢ እኩል ናቸው። ኦኬ አሁን እዚህ ላይ ሌላ ምን ማወቅ እንችላለን? ኤ ፕላስ ቢ፣ ኤ ፕላስ ቢ ማለት ከላይ ቬክተሩን አካሄዱን ተመልከቱት። ኤ ፕላስ ቢ ማለት እንደዚህ ሲሄድ ማለት ነው፣ ወይም ላይኛውን ሲሄድ ኤ ፕላስ ቢ፣ ወይም ከታች ሲሆን ደግሞ በዚህኛው በኩል ስትሄዱ ደግሞ ቢ ፕላስ ኤ ነው የሚሆነው፣ ቢ ፕላስ ኤ። ስለዚህ ቬክተር ላይ ኤ ፕላስ ቢ ኢኳል ቱ ቢ ፕላስ ኤ ቬክተር አዲሽን ኮሚታቲቭ የሚል ሌላ አዲሽናል ነገር ታገኛላችሁ ማለት ነው። እዚህ ላይ ኤ ፕላስ ቢ ኢኳል ቱ ቢ ፕላስ ኤ ፓራሌሎግራም ሎ ኦፍ ቬክተር አዲሽን ላይ ይህንን መረዳትም ትችላላችሁ ማለት ነው። ኤ እና ቢን ኤክስቴንድ አድርጌ ነው። አሁን የመጀመሪያውን ሀሳብ ተመልከቱ። ሰም ኦፍ ቱ ቬክተር ባይ ጆይኒንግ ኢኒሻል ፖይንት ኦፍ ዘ ፈርስት ቬክተር ቱ ተርሚናል ኦፍ ዘ ሰከንድ ይላል። አሁን ቢ እና ኤን ወይም ኤ እና ቢን ልብ በሉት። ኤ ማለት ይሄ ነው። አሁን በቀይ እየደገምኩት ነው፣ ተመልከቱ። ኤ ማለት ይሄ ነው። እዚህ ጋር ስደርስ ሄድ አለ የኤ ማለት ነው። ከዛ ከነጠብጣቡ ጋር ከቢ ጋር እንዴት የተገናኘው? ቴል ነው፣ የቢ ቴል ነው። ስለዚህ ሄር ቱ ቴልም እዚህም ላይ ይሰራል ማለት ነው። ስለዚህ ኤ ፕላስ ቢን ያገኘሁት ሄር ቱ ቴል ኮኔክሽን ወይም አገናኝቼ ነው። ከታች በኩልም ቢ ፕላስ ኤን ያገኘሁት የቢ ሄድ እና የኤ ቴል ኮኔክት አድርገዋል እዚች ቦታ ላይ ማለት ነው። ፓራሌሎግራም ሎው ይሄንን ይመስላል። ቴል ቱ ቴል መጀመሪያ ሁለቱ ቬክተሮች ሲነሱ የነበረው ነው። ማግኒቲዩዳቸው በመሃል ወይም ሰማቸው በመሃል ላይ ይሆናል። ኤ ፕላስ ቢ በላይኛው ከደመራችሁ ኤ ፕላስ ቢ፣ በታችኛው ከደመራችሁ ቢ ፕላስ ኤ። ስለዚህ ኮሚታቲቭ የሚለውን ወይም ቅይር ጸባይ ያሳያል የሚለውን ታገኙታላችሁ እዚሁ ላይ። ፓራሌሎግራም በዚህ መልኩ የሚደመር ቬክተር ነው። ወደ ሰብትራክሽን ኦፍ ቬክተር ስንመጣ ቬክተርን መቀነስ ማለታችን ነው። ቬክተር እንዴት ሊቀነስ ይችላል? ለምሳሌ መጀመሪያው እነዚህ ሁለት ቬክተሮች ተመልከቱ። ቬክተር ቢ ይሄንን ይመስላል። ቬክተር ኤ ደግሞ እንደዚህ አይነት ነው። ይሄ ኤ ነው፣ ይሄ ቢ ነው። አሁን ጥያቄው ወይም ሪዛልታንት ወይም ውጤቱ ማለት ነው ኤ ማይነስ ቢ ፈልግ ነው ጥያቄው። ኤ ማይነስ ቢውን አሳየኝ ነው። መጀመሪያ ማስቀመጥ ያለባችሁ ፖዘቲቭን ነው። ፖዘቲቭ ኤ ነው። ከኤ ላይ ማን የሚቀነሰው? ቢ ነው። የቢ አቅጣጫ ይታያችሁ ከሆነ ልክ ወደዚህ ወደ ሰሜን ምስራቅ ነው። መቀነስ ሲሆን ወዴት ይሆናል? ወደዚህ ይሆናል። ኔጌቲቭ ሲሆን ይሄ ቢ ከሆነ ይሄ ከታች ያለው ማይነስ ቢ ነው። ኦፖዚት ቬክተር ላይ ከላይ በተነጋገርነው መሰረት ማለት ነው። ስለዚህ ይሄ ወዴት ይመጣል ማለት ነው? ቢ ልክ እንደዚህ አይነት አቅጣጫ ይይዛል ማለት ነው፣ ከነበረበት በተቃራኒ። ስለዚህ ሪዛልታንቱ የቱ ይሆናል ማለት ነው? ይሄ ኤ ማይነስ ቢ ማለት ይሄኛው ቬክተር ይሆናል ማለት ነው።
ሌላው አዲሽን ኤንድ ሰብትራክሽን ኦፍ ኮለመን ቬክተር ነው። ሌላው ደግሞ ኮለመን ቬክተሮችን እንዴት አድ እናደርጋለን እንደዚሁም እንዴት ሰብትራክት እናደርጋለን ነው ሁለቱም። ኮለመን ቬክተሮችን አድ እንደዚሁም ሰብትራክት ለማድረግ ይሄ የላይኛው ፒ ነው። ኮለመን ቬክተሮችን ፒ ኪው ሌትስ ሳይ ይሄ ኮለመን ቬክተር ነው። ሲደመር መጀመሪያ ሲመደመሩን ልስራው። ይሄኛው አር ነው፣ ይሄ ኤስ ነው። ኮለመን ቬክተሮች እንዴት ነው የምንደምረው? ያው እንደሚታወቀው ለምሳሌ ኤክስ ዋይ የሚባል ቬክተር እና ሌላ ኤክስ ዋይ እንደዚህ የሚባል ቬክተር ቢመጣ ኤክስ ከኤክስ ጋር ነው የሚደመረው፣ ዋይም ከዋይ ጋር ነው የሚደመረው። ሌላ ኤክስ እና ዋይን አንደምርም። ኤክስን ከኤክስ ጋር ዋይን ከዋይ ጋር አድርገን እንደምራለን። በዚህ መሰረት ፒ ሲደመር አር እዚህ ጋር ደግሞ ኪው ሲደመር ኤስ ይሆናል ማለት ነው። ኦኬ መቀነስ ቢሆንስ? መቀነስ ሲሆን ደግሞ ፒ ኪው ሲቀነስ አር ኤስ ሲሆን እንደዛው ነው። ከፒ ላይ አርን እንደዚሁም ከኪው ላይ ኤስን እንቀንሳለን ማለት ነው። ቁጥርን ቢሰጠን በዚሁ መልኩ ሰብትራክትን አድ እናደርጋለን ኮለመን ቬክተር ላይ ማለት ነው። መቀነስም ቢሆን ልክ እዚሁ ላይ በዚህ መልኩ ነው የሚሆነው። ምሳሌ ኮንሲደር ኤ ኮለመን ቬክተር -4 -3 ኤንድ ቢ 5 0 ዘን ፋይንድ ኤ ፕላስ ቢ እና ኤ ማይነስ ቢ ሁለቱም ነው የተጠየቀው ከላይ ባሳየኋችሁ መሰረት ማለት ነው። እዚህ ጋር ለማስቀመጥ ያህል በመደመር ጊዜ ፒ ሲደመር አር እንደዚሁም ኪው ሲደመር ኤስ መደመር ሲሆን በዚህ መልኩ ይቀመጣል። መቀነስ ሲሆን ደግሞ ኪው ማይነስ አር ፒ ማይነስ አር ኪው ማይነስ ኤስ በዚህ አድርገን እናስቀምጣለን። ኤ ፕላስ ቢ ማለት ኤ -4 -3 ሲደመር 5 0 ነው። ስለዚህ -4 ሲደመር 5 -3 ሲደመር 0 ውጤቱ -1 -3 ይሄ መደመር ውጤቱ ይሆናል። መቀነስ ሲሆን ደግሞ -4 -3 -4 -3 ሲቀነስ -5 0 -4 ሲቀነስ 5 -3 ሲቀነስ 0 -9 -3 በዚህ ምዕራፍ ወይም በዚህ ክፍል ደረጃ ላይ መልቲፕሊኬሽን ኦፍ ቬክተር ባይ ስካለር ትማራላችሁ። 11ኛ ክፍል ላይ ስትደርሱ ደግሞ መልቲፕሊኬሽን ኦፍ ቬክተር ባይ ስካለር እና ባይ ቬክተር በሁለቱም ቬክተር እና ቬክተር እንደዚሁም ቬክተር ባይ ስካለር በሁለቱም እዛ ላይ ታያላችሁ። ይህ ግን መልቲፕሊኬሽን ኦፍ ቬክተር ባይ ስካለር የሚለው ይሆናል። በስካለር ማባዛት ማለት ነው። ለምሳሌ አንድ ቬክተር እዚህ ጋር ምሳሌ አለ ከታች። በስካለር ማባዛት ማለት ምን ማለት ነው? ከምሳሌው ላይ ተረዱት። ይሄንን የምነግራችሁ አንድ ቬክተር አለ ኤቢ የሚባል ይሄው ቬክተሩ እዚህ ጋር ተቀምጧል። ለምሳሌ እኔ እዚህ ጋር ለማስረዳት ኤቢን እንደገና ልጻፈው። ኤ ማለት ይሄ ነው፣ ቢ ማለት ይሄ ነው። ኤቢ የሚባለውን ቬክተር ይሄንን ቬክተር በስንት አባዛሁት? እዚህ ጋር በሁለት ባባዛው ምንድነው የሚሆነው? መጀመሪያ የነበረው ይሄን የሚያክል ነበረ። ከዛ በሁለት ሲባዛ ትንሽ ቁመቱ ይጨምራል ማለት ነው ቬክተሩ። ስለዚህ አዲሱ ይሄ ኤ ይሄው ስንት ይሆናል ማለት ነው? 2 ታይምስ ኦፍ ኤቢ ማለት ይሄ ይሆናል ማለት ነው። በሁለት ተባዛ ወይም ረዘመ። ለሁለት ተካፈለ ስንል ደግሞ ይሄንን ሁለት እኩል ለሁለት ማድረግ ነው። ለምሳሌ ይሄኛው ቬክተራችን ኤቢ ቢሆን ይሄ ኤቢ ቢሆን አንድ ሁለተኛ ኤቢ ማለት 1/2 ኤቢ ማለት ኢኳል ቱ
ትንሽ ይሆናል ማለት ነው። አጭር ከነበረው 2 እኩል ቦታ መክፈል ማለት ነው። በኔጌቲቭ 2 ታይምስ ኦፍ ኤቢ ማባዛት ማለት ደግሞ ሲ ላይ ያለውን መጀመሪያ ቬክተራችን ኤቢ ይሄን ነበር የሚመስለው። ይሄ ኤ ነው፣ ይሄ ቢ ነው። እሺ በኔጌቲቭ 2 ተባዛ ማለት ምን ማለት ነው? በኔጌቲቭ 2 ተባዛ ማለት ውጤቱን ተመልከቱት። እዚህ ጋር አቅጣጫው ይቀየራል። መጀመሪያ በ2 ያህል ይባዛል። ይሄው በ2 ያህል ተባዛ። ይሄ በ2 በማግኒቲዩዱ በ2 ተባዝቷል። ነገር ግን አቅጣጫው ይቀየራል። ወደዚህ አቅጣጫው ወደዚህ ይቀየራል። ስለዚህ ኤ ከዚህ ቢ ከዚህ ይሆናል ማለት ነው። አቅጣጫውን ይቀየራል። ይሄ ኔጌቲቭ 2 ታይምስ ኦፍ ኤቢ ማለት ይሄ ነው። የነበረው ተቃራኒ ማለት ነው። ወይም የዚህ ተቃራኒ ማለት ነው። የዚህ የሁለቱን ተቃራኒ ማየት ትችላላችሁ። እነዚህን ሁለቶቹን ማየት ትችላላችሁ። ተቃራኒ ናቸው አንደኛው ለአንደኛው ማለት ነው። እኩል የሆነ ኔጌቲቭ 3 ሁለተኛ ማለት ኔጌቲቭ 1.5 ታይምስ ኤቢ ማለት ነው። ኔጌቲቭ 1.5 ኤቢ ማለት ነው። ይህ ማለት 1.5 በ1.5 ከፍ ማድረግ ማለት ነው። ለምሳሌ ይሄ ነበረ ቬክተር ኤቢ የዚህን ግማሽ ያህል ደግሞ እንደዚህ ጨምርለትና ይሄ ኔጌቲቭ 1.5 ምን ይሆናል? ኤቢ ኔጌቲቭ መሆኑን ለማሳየት አቅጣጫውን እቀይረዋለሁ ማለት ነው። አቅጣጫው ስለዚህ በዚህ ጋር ፖዚቲቭ ሲሆን በዛው ላይ ይጨምራል፣ ኤክስቴንድ ያደርጋል ማለት ነው። ኔጌቲቭ ሲሆን ደግሞ በማግኒቲዩዱ ያህል ይጨምርና ግን ደግሞ አቅጣጫው ይቀየራል የሚለውን ሐሳብ መያዝ አለባችሁ። ከላይ ዴፊኒሽኑ ላይ የሚለው ሮማን ነምበር 1 ዘ ዳይሬክሽን ኦፍ ኬ ታይምስ ኤቢ ኢዝ ዘ ሴም አዝ ዘ ዳይሬክሽን ኦፍ ኤቢ ኬ ግሬተር ዛን 0 ነው የሚለው። ለምሳሌ በ2 በ1 ሁለተኛ ስታባዙ አቅጣጫቸው ተመሳሳይ ነው እያለ ነው። በቢጫ የሰራኋቸውን ከላይ ማየት ትችላላችሁ። ሁለቶቹ በነበረው ላይ የተባዙ ናቸው ወይም የጨመሩ እና የቀነሱ ናቸው፣ አቅጣጫው ሳይቀየር ማለት ነው። ለሮማን ነምበር 2 ደግሞ ኦፖዚት ዳይሬክሽን ይሆናል እያለ ነው። አቅጣጫው ይቀየራል፣ ወደዚህ ይሆናል ማለት ነው። ሌላ የመጨረሻው ቶፒክ ፖዚሽን ኦፍ ቬክተር ነው። ቬክተር ዛት ስታርት አዝ ኦሪጂን ኢስ ኮልድ ፖዚሽን ኦፍ ቬክተር ብለን እንጠራዋለን። ስታርት አት የፖዚሽን ማለት ፖዚሽን አት 0 0 ማለታችን ነው። 0 0 ለምሳሌ ኤክስ ዋይ ፕሌን ቢሆን ይሄ ኤክስ አክሲስ ወደ ላይ ያለው ዋይ አክሲስ፣ ይሄ 0 0 ኢኒሻሉ 0 ወይም ኦሪጂን ብለን እንጠራዋለን። ኮንሲደር ዘ ፖዚሽን ቬክተር ዩ ኤክስ ዋይ፣ ይህ ማለት ዩ እኩል ይሆናል ኤክስ ፕላስ ዋይ ዌር ኤክስ ኢን ዘ አይ ፕላስ ዋይ ኢን ዘ ጄ ይላል። አይ እና ጄ ማለት አይ ማለት አንድ ዩኒት ወደ ኤክስ ማለት ነው። ጄ ማለት ደግሞ አንድ ዩኒት ወደ ዋይ ማለታችን ነው። አይ እና ጄ ሪፕሬዘንት የሚያደርገው ምንድን ነው? ዳይሬክሽን ነው። ይህ ማለት አይ ማለት ወደ ኤክስ ማለቱ ነው። ጄ ማለት ደግሞ ወደ ዋይ ማለት ነው። አር ቬክተር ዋን ዩኒት አለው ኢን ዘ ኤክስ ኤንድ ዋይ ዳይሬክሽን ኤንድ ዘ ማግኒቲዩድ ኦፍ ዘ ፖዚሽን ቬክተር ኢዝ ኢኳል ቱ ኤክስ ስኩዌር ፕላስ ዋይ ስኩዌር። ከላይ ማግኒቲዩዱን አይተናል። ይህ የሚለን ያን ነው። ይሄ ፖዚሽን ቬክተር ብለን እንጠራዋለን። መነሻችን 0 0 ወይም ኦሪጂን መሆኑ ነው። ሌላ ምንም አዲስ ነገር የለውም። እሺ ኮንሲደር ዘ ፖዚሽን ቬክተር ዩ፣ ይሄ ተሰጥቶኛል። ድሮ ዘ ቬክተር ኦን ዘ ኮኦርዲኔት ፕሌን ነው የሚለው። ስለዚህ ይሄን እንደመሳል ቀላል ነው። 3 ዩኒት ወደ ኤክስ 4 ዩኒት ወደ ዋይ አድርጌ ስለዋለሁ። እሺ ከ0 0 ላይ እነሳለሁ። 3 ዩኒት ወደ ኤክስ እዚህ ድረስ እመጣለሁ። ከዛ 4 ወደ ዋይ። ስለዚህ ማግኒቲዩዱ ምን ይሆናል ማለት ነው? ከኦሪጂን ይሄ ኦሪጂኑ ነው። ይሄ ዋይ ይሄኛው ደግሞ ኤክስ ነው። ሶ ይሄ ማግኒቲዩዳችን ይሆናል የቬክተሩ። ድሮው ዘ ቬክተር ነው የሚለው። ይሄው ፋይንድ ማግኒቲዩድ ነው የሚለው ሁለተኛ ደረጃ። ማግኒቲዩድ ኦፍ ዩ ኢዝ ኢኳል ቱ ራዲካል ኤክስ ስኩዌር ፕላስ ዋይ ስኩዌር ነው። ከላይ ተነጋግረናል። ማግኒቲዩድ ኦፍ ቬክተር ላይ እዚህ ፖዚሽን ቬክተር ላይም እንደዚሁ ኢዝ ኢኳል ቱ
3 ስኩዌር ሲደመር 4 ስኩዌር 25 ራዲካል 5 ማለት ነው። ዲተርማይን ዘ ዳይሬክሽን ኦፍ ዩ ነው የሚለው። ዲተርማይን ዘ ዳይሬክሽን ኦፍ ዩ። ዳይሬክሽኑን እንግዲህ በታን መፈለግ እንችላለን ብለናል። በዳይሬክሽን በአራቱ ዳይሬክሽን ኖርዝ፣ ሳውዝ፣ ዌስት፣ ኢስት በሚለው ይሄ መገለጽ አይችልም። እዚህ ጋር እንደምትመለከቱት ወይ ምናልባት ኖርዝ ኢስት በሚለው ማስቀመጥ እንችላለን። ኖርዝ ኢስት ግን ሌላኛው በአንግል ነው መቀመጥ ያለበት። ስለዚህ ታንቴታ is equal to opposite y over x ነው። ሶ ታንቴታ እኩል ይሆናል 4/3። ስለዚህ ቴታ እኩል ይሆናል ታን ኢንቨርስ ኦፍ 4/3 ብለን እንፈልገዋለን። ታን ኢንቨርስ ካልኩሌተር ካላችሁ shift ፕላስ ታን ተጭናችሁ 4/3 ብትጽፉለት ቴታው ስንት እንደሆነ ይነግራችኋል እዚህ ላይ ማለት ነው። ምናልባት አንግሉ ስንት ነው ብላችሁ እዚህ ላይ ካልኩሌተር ላይ ሞክሩት። ግን እኔ እንትኑ ልንገራችሁ 53.1 አካባቢ 53.1 ዲግሪ አካባቢ ይመጣላችኋል ስትሰሩት፣ ወይም የተጠጋጋ ወደ 53 ዲግሪ ማለት ነው። 53 ዲግሪ። ስለዚህ እዚህ ጋር ያለችዋ ቴታ ማለት እዚህ ጋር ነው ያለው። ስለዚህ ቴታ ስንት ነው ማለት ነው? 53 ዲግሪ ይሆናል ማለት ነው። በዚህ አጋጣሚ የ9ኛ ክፍል እና የተለያዩ የክፍል ደረጃዎች ላይ የሰራው ስለ ቬክተር ፊዚክስ ላይ ያለላችሁ እዚሁ አምፕሊፋየር ኤጁኬሽናል ሴንተር ላይ ገብታችሁ ፊዚክስንም ማየት ትችላላችሁ። ከዚህ ቀደም የሰራሁት ስላለ ማለት ነው። ቪዲዮን ላይክ፣ ሼር እንደዚሁም ሰብስክራይብ ማድረግ አትርሱ። በሚቀጥለው በሌላ ርዕስ ወይም ምዕራፍ እንገናኛለን። ለዛሬ አመሰግናለሁ። ቻው።